ቀልድ አይደለም። እስልምና ሴቶቻቸው አብዛኛው እስልምና ሴት ያስቀኑሃል። እንዲህ አይተህ ታከብራቸዋል። አለባበሳቸው ራሳቸውን ሸፍነው ሲኮሩበት ሂጃባቸው ማንም ብለዋቸዋል። እስልምናቸው ስለሚል ሂጃባቸው ውበታቸው ሙስሊሞች እቺን ብቻ መልክ አሳይተው እንዴት አባታቸው እንደሚያምሩ አንቺ ተገላልጠሽ ጦትሽን ከፍተሽ ቂጥሽን ከፍተሽ ዝሆን እነሱ እቺን ብቻ አሳይተው መልካቸውን ውብ ልዩነት ትታያለሽ። አለባበስ ቅድስት ድንግል ማርያም የተሸፈነች ናት። እመቤቴ እያንዳንዱ ፎቶ ብታመጣ የእመቤቴ ፎቶ የተሸፈነ ነው። ስለዚህ ሙስሊሞች ናቸው በደንብ የሚከተሏት ማለት ነው። የእመቤቴ ማንነት በደንብ የሚከተሉት ሙስሊሞች ናቸው ማለት ነው። ስለዚህ ይሄ ነገራችሁ ይመቸኛል። ለምን? ሃይማኖታችሁን ስለምታስቀድሙ፣ ለሃይማኖታችሁ ያላችሁ ክብር ትልቅ ስለሆነ። ስለዚህ መከተል ያለብህ እምነትህን ነው። ሰላም አለይኩም ወአለይኩም አሰላም ወራህመቱላሂ ወበረካቱ ብያለሁ። እንዴት ናችሁልኝ? ሰላም ነው? አልሐምዱሊላህ ምች ድልት እያለኝ ነው መጨረሻ። አንተ ኦሮሞ ነህ እኮ በዚህ ሰዓት ምንም አትሆነው ነገር አለ። ጴንጤ ትሆናለህ፣ ሙስሊም ትሆናለህ፣ አማራ ትሆናለህ፣ አገው ትሆናለህ፣ ትግሬ ትሆናለህ፣ አማራ ትሆናለህ፣ ምንድነው ኦሮሞ ትሆናለህ። ዛሬ እኮ አንተ ኦሮሞ ነህ። በጣም ትልቅ ሞስክ ነው ይሄ፣ በጣም ትልቅ መስጊድ ነው። ኢንሻአላህ ኔክስት ይር I'm going to be in መካ ነው ማሳልፈው። ክላክ ነው የኛ መጨረሻው ዱዓ የምናደርገው ወይም ሰላት የምናደርገው እና በቃ በኋላ እናወራለን። መልካም ቀን። ሰላም አለይኩም። ጥያቄን ጠይቅ። ምን ጥያቄ? እናንተን የመጣችሁ እኮ እኔ እኮ አልመጣሁባችሁ። እናንተ ጠይቁኝ። ኖ እኔ እሷን ብዬ ዜዶን ብዬ ነው የመጣሁት። እኔም ብሎ ተመጣጣ ነው ደግሞ ጠለም ትፈራዋለህ። በስርዓት ምን የፖለቲካ ችሎታ አለው ዮኒ ጓያው የምፈራው? ዮኒ ማኛ በለው ሞጣ ቀራኒው በለው ምናምን በጣም እንደምትወዳቸው አውቃለሁ። አልወዳቸውም። ኧረ እባክህ የነገረኝ ሰው ግን በጣም ይወዳቸዋል። አራያዎቹ ናቸው። እንደውም ቲክቶክ ያሳዩት ቲክቶክን ያሳዩት እነሱ 10 ምናምን ዓመት ሆኖ ሊሆን ይችላል ሶሻል ሚዲያ ላይ ግን አልወዳቸውም። ለምንድን ነው የማልወዳቸው መሰለህ? እና ምን ያህል ነብያችን ኢትዮጵያን እንደሚወዱ በሁለት ነገሮች እነግራቸዋለሁ። ቢላል ማለት በባርነት ተሽጦ የሚኖር ነበር እና አለቃውን ይዞ ባሪያ ነበር። አለቃውን እየያዘ ወደ ነብያችን ጋር እየሄደ ይዘምር ነበር። አዛን ማለት ነው። አዛኑን ይለው ነበር። አዛን ማለት የአዛንን ማቀለም ኢትዮጵያውያን ሆኖ አዛንን ይነሲን ድምጹ በጣም ቆንጆ ነበር እና ምን አደረጉት? እየመጣ ነብያችን በጣም ስላዘኑ ምን አደረጉት? ይሄን ሰው ነፃ ማድረግ ፈለጉ። ስለዚህ ያ አለቃው ባሪያው ማለት ጌታው ሸጦ ያው እንደዛ ያረገ እየመጣ እሱ በየጊዜው ቢላል ጸሎት ያደርግ ነበር፣ ምስጋና ያደርግ ነበር። እንዲያውም ነብያችን ያሉት ነገር አለ ቁርአን ላይ ምን ይላሉ? ከኔ በላይ የሆነ ተከፍቶ ያየው ነገር አለ፣ ወደ አላህ የቀረበበት መንገድ አለ ብለው ተናግረዋል። ራሳቸው ምን ያህል ሁሉንም ከፍ አድርገው ራሳቸውን ዝቅ ያደረጉ ነብይ ናቸው። እና ምን አረጉ? ያኛውን ገዙት። ማለት ገዙት ሲባል በቃ እኔ ጋር ይሁን አላህን ያገልግል ብለው ገዙትና ነፃ አደረጉት፣ ከፈሉለት ዕዳው። እንግዲህ አላህ ያሳያችሁ የሰውን ልጅ የሚሸጡ ናቸው በዛ ሰዓት። እና ለአላህ በረከት ስለፈለጉት ብቻ በረካው እንዲደርስ ገዙት ማለት ገንዘቡን ከፈሉለት ዕዳውንና ከሳቸው ጋር እንዲሆን አደረጉ። ሃይማኖትን ይነካብኛል፣ ያንተንም ሃይማኖት ይነካብሃል። የሰው ልጅ ሶሻል ሚዲያ ላይ ቁጭ ብሎ የሰውን ሃይማኖት የሚነካ ከሆነ የሰውን ብሔር የሚነካ ከሆነ የሰውን ፐርሰናል ነገር ይልልን። ለምሳሌ እኔ ላይ አንድ ሰሞን ተነስቶብኝ ነበር ሞስትሊ ከሴት ጋር በተገናኘ። ስለዚህ ማህበራዊ ሚዲያው እኔ እንደነሱ አይደለም ልትል ነው እነዚህን የጠቀስካቸው። እነሱ ፕሬዝዳንት የመሆን ህልምም አም ፊውቸር ፕሬዝዳንት እኮ እንዴት ነው እዚህ ከማህበራዊ ሶሻል ሚዲያ ላይ ከሚሰዳደብ ከባህሌ የወጣውን ከሃይማኖቴ የወጣውን ንግግር አስጸያፊ ንግግር ከሚናገር ሰው ጋር ማች ልታረጋኝ ትችላለህ? አልገናኝም ጭራሽ። ዛትስ ሚ ማህበራዊ ሚዲያን እኔ በበጎ ነው የምጠቀመው። ብሪጅስቶን ኢትዮጵያ ገባች። ብሪጅስቶን ኢትዮጵያ ነው ያለችው አይደል? ምን ልትሰራ ነው ኢትዮጵያ?
አየው ምን ያክል ይኸውልህ አንተ ይኸውልህ የሰው እናት አንድ አያት የሆኑ ሰው ይዘውጥህ ልጃቸው ወጦ እሪ ያለ ለምን ተዋሻለህ? አንተ ለምን ተዋሻለህ? ለመሆኑ የሰው እናት አውጥተህ ብሪጅስቶን እናት ያለ ብሪጅስቶን ኢትዮጵያን አለችው። አስገባት፣ አሁን አስገባት። መግባታችን ምንድነው? ላይቭ ተገባለች። በግሩፕ ላይ ገባች እኮ በግሩፕ መግባታችን አይቻልም። ምስተዋን የታበች መግባታችን ማጭበርበሩ ይቀር አለች እዚሁ ችግር የለውም። ብሪጅስቶን ጻፊለት። ምን እናደርግ መሰለህ? ለማንኛውም አገው ተጨቁኗል ለምትለው አንድ ማስረጃ አለች። የክልሉ መንግስት ቆቆ ወንድሜ አንድ ነገር ስማ። የክልሉ መንግስት ራሱ በአገው ነው የተያዘው። ቆቆ በቁጥር ልጥራለህ። ኃይሌ አገው ነው፣ ጥበቡ አገው ነው፣ ማማሩ አገው ነው፣ ግዛቸው አገው ነው፣ አንሙት አገው ነው። አገው ኦል ዴይ ነገርኩ እኮ። ስለዚህ ይሄንን አገው የሚባል ነቀርሳ ከአማራ ህዝብ ላይ ነቅሎ መጣል ነው እየሰራ ነው። እነቅላቸዋለን እንደ ምድር ዱቄት እንዘቀዝቃ ታቱና ምን አግረን ነቅለን እናበራለን ነው የምልህ። አማራን ይመራው ይሄንን የባህልን ውስጥ ተሰክተህ አገው ልትቀልድብናችን ኖ እኔ ለነገሩ እንትናንም አይ ከነዚህ አነስተኛና ጥቃቅን ጋር ማውራት አልፈልግም። አነስተኛና ጠይቀው ማለት ነው። ጠይቀው ይሄ ነው አጋፈለው ይሰራል። ብሪጅስቶንን እንዴት እንዳጋለጥኩ አየሽ አይደል? አያስገባትም። አጭበር ደነገጠ፣ ወጣ። አይ ይሄው ደንግጦ ወጣ። ልንገርሽ፣ በስሜት አትናገሪ። ኦልዌይስ ሞጣ ሲስተሙን ልንገርሽ፣ አንቺን ነካ አድርጎ ከስሜት ወጥተሽ አስበሽ እንዳትናገሪ ነው የሚያደርግሽ። ይሄን አትሽወጂ እናቱ። ማንም አንቺ ቤት ሲመጣ ይሄ ጫት ቃሚው ማን ነው? የጫት እግር የሚመስለው ማሜ ጭሉልኝ። አዎ ምን ይልሻል? ይሰድብሽና በስሜት እንድትናገር ያደርግሻል። አንቺ የትግራይን ህዝብ በተወሰነ መልኩ ስለምትወኪ ረጋ ብለሽ ነው መናገር ያለብሽ። ስትወጪ የትግራይ ህዝብን ወክለሽ። ስለዚህ